ስለ ሴክስ ስናወራ ብዙ ወንዶች ሚስ አንደርስታንድ የሚያደርጉት ወይም በትክክል የማይረዱት አንድ ነገር አለ። እሱም ሴክስ የሚጀምረው በአካል ስለሚመስላቸው ነው። ቀጥተኛ በሆነ ጥያቄ ከዛም ቀጥተኛ በሆነ መንገድ ለማግኘት ይሞክራሉ። ነገር ግን ትክክለኛ የሴክስ ፍላጎት የሚጀምረው በዚህ መንገድ ሳይሆን መጀመሪያ አእምሮ ላይ ነው። ምክንያቱም አንዲት ሴት ፍላጎቷን ለአንተ ከማሳየቷ በፊት ሌሎች ስሜቶች ሊሰሟት ይገባል። ጉጉትና በስሜት ወደ አንተ መሳብ አለባት። ብዙ ወንዶች ግን ይህንን ፓርት ስኪፕ ያደርጉታል። ነገሮችን በማጣደፍ ወደ መጨረሻው ድርጊት ለመድረስ ይሞክራሉ። ነገር ግን ማወቅ ያለብህ ነገር ቢኖር መጀመሪያ መንገዱን ሳትገነባ የምትፈልግበት ቦታ መድረሳችን። ለዚህ ነው ብዙ ወንዶች በኋላ ላይ በጣም ግራ የሚጋቡት። ምክንያቱም ምንም ስሜት ሳይገነቡ ሳይኮሎጂዋ ላይ ሳይሰሩ አካላዊ ፍላጎት ማሳየት ብቻ ለማግኘት ይሞክራሉ። ታዲያ አሁን በደንብ አድምጠኝ። ሴክሹዋል ኬሚስትሪ ስለ ራሱ አይናገርም፣ አይጮህም። ይልቁንም በዝምታ የሚገነባ ነገር ነው። የሚገነባው ደግሞ በትናንሽ ምንም በማይመስሉ ነገሮች፣ በመግባባት በአስተያየታችሁ፣ እርስ በእርስ በሚኖራችሁ መተሳሰብ ውስጥ፣ በወሬያችሁ ውስጥ ነው የሚገነባው። ያኔ ነው የምር ፍላጎት የሚጀምረው፣ በምትላት ነገር ብቻ ሳይሆን በቃላቶች መሃል በሚፈጠርባት ስሜት። ታዲያ ብዙ ወንዶች የማያስተውሉት አንድ ነገር አለ። የሴቶች ፍላጎት የሚመጣው ልክ ቀጥ እንዳለ መስመር አይደለም። አየችህ ከዛ ፈለገችህ አይደለም። ይልቁንም መጀመሪያ አስተዋለችህ፣ ስለ አንተ ማሰብ ጀመረች፣ አንተን በምናቧ ማሰላሰል ጀመረች። ከዛም ፍላጎት መገንባት ጀመረ። ፕሮሰሱ እንደዚህ ነው የሚል። እናም ይህንን ፕሮሰስ ካቻኮልከው ወይ ደግሞ ካቋረጥከው ጥሩ አይመጣም። ምክንያቱም ፍላጎት እንዲያድግ ክፍተት ያስፈልገዋል። ያንን ጉጉት ለመፍጠርና በምናቧ እንድታስብህ ለማድረግ ክፍተት በጣም ወሳኝ ነው። ለዚህ ነው አለመገመት ምንጊዜም ስበት ላይ በጣም አስፈላጊ ነው ምንል። አየህ ክፍተት ስትሰጣት ስለአንተ እንድታስብ እድሉን እየሰጣት፣ ትንሽ ለአንተ እንድታሰላስል ክፍተቶችን በራሷ ምናምን እንድትሞላው እያረካት። ብዙ ሰው የማይረዳው ነገር ይህ ከእውነታው ዓለም በላይ በምናቧ ስለአንተ የምታስበው ነገር ይበልጥ ጠንካራ ስሜት ይፈጥርባታል። ይህ ነው ለአንተ ትልቁ መሳሪያ። ታዲያ ጠለቅ ብለን ስንገባ አንዲት ሴት አንተን ለሴክስ እንድታስብ የሚያደርጋት ንክኪ ሳይሆን ትኩረት። ትኩረት ስል ከመጠን ያላለፈ ትኩረት እያልኩ፣ ፎከስድ የሆነ ሆን ብለህ የምትሰጣት ትኩረት እያልኩ። አንዲት ሴት በአንተ የታየች ያህል እንዲሰማት የሚያደርግ ነገር ግን የማያስጨንቃት አይነት ትኩረት። ልክ እንደዚህ አይነት የተረጋጋ ትኩረትን ስትሰጣት በውስጧ የሚሰማት ስሜት አለ። ከሴትነቷ ጋር ይበልጥ እንድትጣበቅ እያረካት ነው። ኢነርጂዋ ይቀየራል። ምክንያቱም ስበት ያለው አይምሮ ውስጥ ነው። ታዲያ እዚህ ጋር እስኪ አንድ ሀሳብ እንመልከት። በህይወት ብዙ ጊዜ አንድን ነገር በጣም ስትፈልገው አታገኘው። ከዛ ግን ስለዛ ነገር ደንታ ሳይኖር ሲቀር በራሱ ፈልጎ ይመጣል። ይህንን እኔ ራሴ በጣም ብዙ ያስተዋልኩት ነገር። እናም በእርግጠኝነት አንተም አጋጥሞህ ያውቃል። ታዲያ ስለዚህ ጉዳይ ሳረግ ያገኘው የአለን ዋትስን የሚገርም አገላለጽ። ይህንን ሀሳብ አለን እንዲህ በማለት ይገልጿል። ልክ ውሃው ላይ ለመንሳፈፍ ስትሞክር ትሰምጣለህ፣ ልክ ለመስመጥ ስትሞክር ደግሞ ትንሳፈፋለህ ይላል። እናም ዋናው ሀሳቡ አንድን ነገር ይበልጥ በፈለግከው አጥብቀህ ባሳደድከው ቁጥር ይበልጥ ውጥረትን፣ ፍርሃትን፣ ከመጠን በላይ ማሰብን ይፈጥርብሃል። ያ ውጥረት ደግሞ ፐርፎርማንስህን ይጎዳዋል፣ ሰዎችን የሚገፋ ነገር ይሆንብሃል። ከዛ ግን ልክ ሪላክስ ስታደርግ፣ ትንሽ ከዛ ነገር ራስን ስታላቅቅ ወይም እዛ ነገር ላይ ማተኮረን ስታቆም፣ ውጤቱ ላይ ፎከስ ማድረግ ስታቆም፣ ያኔ ናቹራሊ አሪፍ ፐርፎርም ማድረግ ጀምራለህ። ከዛም ነገሮች በቀላሉ ወደ ህይወት መምጣት ይጀምራሉ ማለት ነው። ይህንን በተለያየ ህይወት ክፍል ላይ መሞከርና ማየት ትችላለህ። ግን አንድ ደስ ያለኝ ምሳሌ የእንቅልፍ ምሳሌ ነው። ለምሳሌ እስኪ ሄደህ በግድ ለመተኛት ሞክር። ራስህን በቃ እተኛለሁ እያልክ በግድ ለማስተኛት ሞክር። መቼም አይወስድህ። ግን ጭራሽ ሳታስበው በሌላ ሀሳብ ተውጠህ ሪላክስ ስታደርግ ያኔ ሳታውቀው እንቅልፍ ይወስዳል። እናም አሁን ሀሳቡን ከተረዳኸው ወደኛ ነጥብ ማምጣቱ ቀላል ነው። ብዙ ጊዜ ሴቶችን የሚስብ አይነት ወንድ ከነሱ ምንም የማይፈልግ ወንድ ነው። አንዲት ሴት ከአንተ ጋር ማድረግ የምትፈልገው ልክ አንተ ያንን ነገር ያን ያህል እንደማትፈልገው ስታይ ነው። ይህ የምትቆጣጠረው ነገር አይደለም፣ ናቹራል የሆነ ህግ። ልክ አንተ ስለዛ ነገር መጠየቅህን ማሰብህን ስታቆም ያኔ ሳትወድ በግዷ እሷ ማሰብ ትጀምራለች። ታዲያ ማሰብ ማቆም ስል ሙሉ ለሙሉ ማለት አይደለም። ይህ የሚቻል ነገር አይደለም። ግን ቢያንስ በተሻለ መጠን ሞክር። ከዛ ደግሞ ለእሷ አታሳያት። ያኔ እሷ ራሷ ፈልጋ ስትመጣ ታያታለህ። ነገሮችን ለማነሳሳት ስትሞክር ትመለከታታለህ ማለት ነው። ታዲያ አሁን በደንብ እንድታደምጠኝ የሚፈልገው ነገር ቢኖር ብዙ ወንዶች የሚሰሩ ስህተት ሴክሹዋል ኢነርጂን ለማስገደድ መሞከራቸው ነው። በጣም ኮንፊደንት እንደሆኑ ለማሳየት ይሞክራሉ። ገና በደንብ ሳይግባቡ ቀጥተኛ ለመሆን ይሞክራሉ። ገና መሰረቱን ሳይገነቡ ግለትን ለመፍጠር ይሞክራሉ። ግን ይህንን ማድረግህ ጫናን ነው የሚፈጥርባት እንጂ ከአንተ ጋር መተኛት እንድትፈልግ አያረጋት። ምክንያቱም ናቹራል አይደለም። ሁለት ሰዎች እንደተገናኙ ገና ምንም አይነት ነገር በመካከላቸው ሳይገነቡ ቶሎ ብለው ወደ አልጋ መሄድ በራሱ ተፈጥሮ አይደለም። በተለይ ደግሞ ሴት ስትሆን ይከብዳታል። ከኬሚስትሪ ይልቅ ጫና ነው የሚሰማት። ትክክለኛ ኬሚስትሪ ግን ጫናን አይፈጥርም። ቀለል ያለ ነው። ጥረት ራሱ አያስፈልገውም፣ በራሱ ነው የሚያድግ።
ታዲያ አሁን ጠለቅ ብለን ስንገባ የእሷ የሴክስ ፍላጎት የሚጨምረው ልክ ያንተን ፍላጎት ማወቅ ሲያቅታት ነው። ይህ በጣም ልትረዳው የሚያስፈልገው ሀሳብ ነው። አየህ፣ የዚህ ቻናል ተከታታይ ከሆንክ ብዙ ጊዜ ስላለመገመት እናነሳለን። እናም ሴቶችን በፍቅር ለመጣል ዋና መሳሪያ እንደሆነ የሴቶች ድክመቶች የሚለው መጽሐፌ ላይ በጥልቀት ስላነሳሁት ከታች ባለው ሊንክ ቴሌግራም ላይ ማግኘት ትችላለህ። እናም አለመገመትን እዚህ ጋር ማምጣት አለብን። ምን ሆኖ የማይገመተው ካልከኝ የአንተ የሴክስ ፍላጎት ሁልጊዜም እንደተጠራጠረች እንድትኖር አድርጋ። ብዙ ጊዜ ብዙ ወንዶች የሚሳሳቱት እዚህ ጋር ነው። የብዙዎቹ ስትራቴጂ ምን እንደሆነ ታውቃለህ? ከአንድ ሴት ጋር አብረው መሆን እንደጀመሩ ምንም ምልክት አያሳዩት። ከዛ የሆነ ጊዜ ላይ ኮንፈርት ሲሰማቸው ቀጥታ ይህንን እንደሚፈልጉ መጠየቅ ይጀምራል። ያኔ ሁሉም ነገር ይበላሻል ማለት ነው። በእርግጥ አንዳንዴ ሊሳካ ይችላል፣ ያው እንደየሴቱ የሚለያይ ነገር ነው። ግን ደግሞ አንተ ሀሳብህን ግልጽ ከማድረግ ይልቅ አለመገመትን መርጠህ መጀመሪያ ራሷ በአይምሯ እንድታወርድ አድርጋት። ይሄ ልጅ ግን ምንድነው ሀሳቡ ላይ እንድትጠራጠር አድርጋት። ምክንያቱም ስታይ ፍቅርን እያሳየሃት ነው። አስተቃቀፍህ፣ እጇን አያያዝህ፣ አስተያየትን ሁሉ ደስ ይላታል። ከዛ ግን ስለ ሴክሹዋል ነገር ቀጥታ ጠይቃት አታውቅም። ይህ በትንሹም ቢሆን ይከነክናታል። እንዴት አይነት ወንድ ነው ብላ ታስባለች። እናም ያንን ነገር አንተ ሳትሆን እሷ መመኘት ትጀምራለች። በግልጽ ባታሳየህም በውስጧ ግን የሚፈጠር ነገር ይኖራል። ከዛም በተለያዩ አክቶቿ ማሳየት ትጀምራለች። የተለያዩ ፍንጮችን ትሰጥሃለች። ያኔ በእጅህ እንደገባች ታውቃለህ ማለት ነው። ከዚህ ጋር ተያይዞ የማነሳው በጣም ጠቃሚ ሀሳብ ደግሞ አለ። እሱም መጀመሪያ እንድታምናህ አድርጋት የሚል ነው። በታሪክ ውስጥ ምርጦች ሴቶችን የሚያማልሉ ወንዶች ያላቸው አንዱ ባህሪ ይህ ነው። አንዲት ሴት አንተን እንደ ራሷ እንድታምንህ ማድረግ አለብን። ከዚህ በፊት ዴት እያረኳት የነበረች አንዲት ሴት በግልጽ አንተ ፊት እኮ ልብስ የሚቀይር ራሱ የማይመስለኝም ብላኝ ታውቃለች። ይህ ማለት ምን ያህል እንደምታምነኝ የሚያሳይ ነው። አየህ፣ አንተም ይህንን አይነቱን እምነት መገንባት አለብህ። ይህንን ደግሞ የምታደርገው ከእሷ ምንም ባለመፈለግ ነው። ለምሳሌ እኔ በየጊዜው አብረን ካላደርን እያልኩ የምጠይቃት ቢሆን ኖሮ ያን ያህል የምታምነኝ ይመስልሃል? በፍጹም። ይልቁንም ከእሷ ምንም እንደማያስፈልገኝ ስላሳየኋት ነው ያመነች። ደግሞም እምነት የሚገነባው በትናንሽ ነገሮች ነው። በትናንሽ ነገሮች ቃልህን ጠብቅ፣ ስሜትህን ተቆጣጠር። ከዚህ በተጨማሪ ደግሞ መቼም ልትጎዳት እንደማትችል አሳያት። ያኔ አንተ ላይ ያላት እምነት ጨምሮ አንተ ጋር ማድረን እንደ መጥፎ ነገር ራሱ ማየቷን ታቆማለች። በተጨማሪ ደግሞ መቼም ልትጎዳት እንደማትችል አሳያት። ያኔ አንተ ላይ ያላት እምነት ጨምሮ ከአንተ ጋር ማድረን እንደ መጥፎ ነገር ራሱ ማየቷን ታቆማለች ማለት ነው። ታዲያ ሌላ ማወቅ ያለብህ ነገር ቢኖር ሴቶች የሚተኙት ከመልከኛ ወንድ ጋር ብቻ እንዳልሆነ ነው። ይህ ነው የብዙዎች ወንዶች አስተሳሰብ። አየህ፣ እኛ ወንዶች የሴቶችን መልክ ስለምንመለከት ሴቶችም እንደዛው ይመስሉናል፣ ግን በፍጹም ተመሳሳይ አይደለም። አየህ፣ አንዲት ሴት አንተ አካባቢ ስትሆን ምን እንደሚሰማት እንጂ ስለ አንተ መልክ እንደምታስበው ግድ ይላትም። አሁን ይህ ማለት መልክና የተስተካከለ አቋም አይጠቅምም ማለት አይደለም፣ ይጠቅማል። እንዲሁም አንዳንድ ሴቶች በዚህ ብቻ ይሳባሉ። ከዛ ግን ከትንሽ ጊዜ በኋላ ይህ ይጠፋል። ምንም መልከኛ ብትሆን በየቀኑ አብራህ መዋል ስትጀምር እንደ መጀመሪያው አይሆንም። ስለዚህ እዚህ ጋር ማተር የሚያደርገው አንተ አካባቢ ስትሆን እንዲሰማት የምታደርገው ስሜት። አንዳንድ ወንዶች አንዲት ሴት ከእነሱ ጋር ስትሆን ሙሉ ለሙሉ ሪላክስ እንድታደርግ ያደርጓታል። ይህ ደግሞ ኮንፈርትን፣ ምቾትን ይፈጥራል። ይህ በራሱ ያን ያህል መጥፎ ነገር ባይመስልም አንዳንዴ ግን አንተ ባለመኖርህ ትንሽ እንዲጨንቃት ማድረግ አለብን። ግን ልክ ወደ አክሽኑ ስትገቡ በሚገባ ሪላክስ እንድታደርግ ማድረጉ ትክክል ነው። ታዲያ ሌላው ብዙ ወንዶች የሚያምታቱት ነገር ደግሞ ንግግር ስበት እንደሚጨምር። ብዙ ቴክስት፣ ብዙ ትኩረት የሚጨምረው ነገር የለም። ያውም ስበት የሚጨምረው ካወራችሁ በኋላ የሚኖረው ክፍተት። ለምሳሌ አንድ ሙዚቃ ደጋግመህ አይምሮ ውስጥ የምታመላለሰው እኮ ያ ሙዚቃ በጣም ስለጮኸ ምናምን አይደለም። ይልቁንም አንዴ ሰምተኸው ካለቀ በኋላ በአይምሮህ መቆየት የቻለውን ነው። እዚህም ጋር ተመሳሳይ ነው። ትኩረት መስጠቱ አይደለም መጥፎ፣ ይልቁንም ሁሌም መሆን የለበትም። ያንተን ትኩረት መች እንደምታገኝ እርግጠኛ እንዳትሆን አድርጋት። ደግሞ ትኩረትን ስትሰጣት ከእሷ የሆነ ነገር እንደፈለግክ አታስመስል። ይህን ሀሳብ አንድ ፖድካስት ላይ ሰምቼው በጣም ጠቃሚ ሆኖ ያገኘሁት ሀሳብ ነው። ለምሳሌ አንድ ጓደኛ ድንገት ቴክስት አድርጎ ብር አበድረኝ ቢልህ ምን ይሰማል? ይደብርሃል አይደል? ለዚህ ነው የሚፈልገኝ አይነት ስሜት ይሰማል። ብሩ ቢኖርህም መስጠት ብትፈልግም እንኳን የሆነ ነገርህን ግን ይከነክናል። ግን ደግሞ እስኪ ለምሳሌ ሮብ ላይ ዝም ብሎ እንዴት ነህ ሰላም ነህ ወይ ምናምን ብሎ ኖርማል ወሬ አውርታችሁ ከዛ ወደ አረብ አካባቢ ደግሞ እንዲቸግሮኝ ነበር ቢልህ አሁን ላይ እንደ ቅድሞ አይከነክንህ። ምክንያቱም ለዚህ ብቻ ነው የሚፈልገኝ የሚለው ሀሳብ ይቀንሳል። አሁን እሷ ጋርም ሲሆን ለሆነ ነገር ብቻ ሲሆን አታገኝም። እኔም ከዚህ በፊት እንዲህ ያሉኝ ሴቶች ነበሩ። ለምሳሌ አንዳንድ ወንዶች በተገናኙ ቁጥር ከእሷ ጋር መሳሳም፣ መተቃቀፍ ነው የሚፈልጉት። እኔ በዚህ ነገር ብቻ የጣሉ ካፕሎችን አውቃለሁ። ምክንያቱም እሷ ወሬ ማውራት ልትፈልግ ትችላለች፣ ያጋጠማት ነገር ሊኖር ይችላል። አንተ ጋር የመጣችው ለዚህ ላይሆን ይችላል። ግን አንተ በተገናኛችሁ ቁጥር ነገሩን ወደ ንክኪ የምትቀይረው ከሆነ እንዴ ለዚህ ብቻ ነው እንዴ የሚፈልገኝ ብላ እንድታስብ ያደርጋታል።
ስለዚህ ከዛ ይልቅ አንዳንዴ ችግር ባይኖረውም ሌላውን ጊዜ ግን ኖርማል አውርታችሁ ብቻ እንድትለያዩ አድርግ። ከዛም ለዛ ብቻ እንደማትፈልጋት እንድታውቅ ታደርጋታለህ ማለት ነው። እናም ያኔ እሷ ራሷ ከአንተ ጋር አካላዊ ነገሮችን ለማሳለፍ ትፈልጋለች፣ ደስ ይላታል። ለዚህ ብቻ እንደማትፈልጋት ስላሳወቅካት ታምናሃለች። ስለዚህ ሲሪየስ ነገር ሲኖር ሲሪየስ መሆን እንደምትችል፣ ከዛ ደግሞ ስሜት ሲኖር እሱንም ማስተናገድ የሚችል አይነት ወንድ እንደሆንክ ታሳያት ይገባል። ከዚህ ውጭ የምናየው አንዲት ሴት አንተ ላይ የሴክስ ፍላጎት እንዲኖራት የሚያደርገው ጠንካራው ነገር ደግሞ ኢሞሽናል ሰልፍ ኮንትሮል ወይም ስሜትህና ራስን መቆጣጠር ነው። እመነኝ፣ አብዛኞቹ ሰዎች ለሁሉም ነገር ወዲያው ነው ሪያክት የሚያደርጉት። ለአንዲት ሜሴጅ፣ ለሙድ መቀየር፣ ለትንሽ አለመስማማት፣ በቃ ለሁሉም ነገር ሪያክት ታደርጋለህ። ግን አንተ ይህንን አውቀህ በነገሮች የተረጋጋ እና የማትነቃነቅ ሆነ መገኘት ከቻልክ ያኔ እሷም አንተ አካባቢ ስትሆን እንድትረጋጋ ታደርጋታለህ። ደግሞም ራሱን የሚቆጣጠር ሰው ከሴቶች ክብርን ያገኛል። ምክንያቱም ሴቶች በጣም የሚቸግሩበት ነገር ነው። እናም አንተ ላይ ይህንን ኳሊቲ ሲያዩ ያከብሩሃል። ክብርና ስበት ተቀላቅለው ደግሞ ልትቋቋሙማቸውን ሴክሹዋል ፍላጎት ይፈጥሩባታል። እናም ድክመቶቿን አውቀህ እንዴት እንደምትጠቀምባቸው ማወቅ ከፈለግ ቴሌግራሚ ላይ ከታች ባለው ሊንክ በመግባት መጽሐፌን ማግኘት ይችላል። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።